ማለት ኑር ሲልህ ትኖራለህ። አምላክ ኑር ሲልህ ትኖራለህ። አምላክህ እለፍ ካለህ ታልፋለህ። አምላክ ይሳካልህ ካለህ አምላክህ ደግሞ በቃ ካለ ለፈርዖን ምን አድርጌሃለሁ? ሃሌሉያ። ግብፅ ማለት በዛን ጊዜ የአሁኗ ከአሜሪካ በላይ የሆነች ሀያል ሀገር ነች። በወቅቱ በሰዓቱ ለዛ መንግስት አንድን ሰው እግዚአብሔር አነሳና አምላክ አድርጌሃለሁ። ከዚህ በኋላ ፈርዖን የሚኖረው አንተ ስትፈቅድለት ነው። አሜን። ፈርዖን ከዚህ በኋላ የሚሰማራው አንተ ስትፈቅድለት ነው። በሰላም ወጥቶ የሚገባው አንተ ስትፈቅድለት ነው። ከፈቀድክለት ይኖራል፣ ካልፈቀድክለት አምላክ አድርጌሃለሁ። ሃሌሉያ። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ከጌታ ጋር ሆነን እኮ ነው ዛሬ፣ ከጌታ ጋር ሆነን እኮ ነው ሰዎቹ የሚያመልኩትን እኛ እንደ አምላክ ስንለው የሚሄደው፣ ጠፋ ስንለው የሚጠፋው። ሃሌሉያ። ልቀቅ ይሄኔ ግዛት ነው ሲለው የሚለቀው ማለት ነው። ክብር ለጌታ ይሁን። እንኳንም የጌታ ሆን፣ እንኳንም የጌታ ሆን፣ እንኳንም የጌታ ሆን። የሆነው ሁሉ እንኳን ሆነ። ሰይ የሆነው ሁሉ እንኳን ሆነ። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። እግዚአብሔርን ለሚወዱ ለሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን የሚለውን ባለፈው አንስተን አውርተን አልነበረም? እንዴት ተጠቅልለው ነገሮች ለበጎ እንደሚሆኑ ያለፍኩባቸውን የጭንቅ ጊዜያቶች ሳስባቸው ዛሬ እንኳን ሆኖላለሁ። እነኛ ጊዜያቶች ጌታን አሳይተውኛል። ያሳለፍኳቸው የረሃብ ጊዜያቶች እንኳን ሆኖላለሁ። እነኛ ጊዜያቶች ከእጁ መብላትን አስተምረውኛል። ጌታ እንደሚያበላ አይቻልም። መኖር ጭንቅ በመሰለኝ ሰዓት ላይ እንኳን ሆነላለሁ። ዛሬ የሚያኖር ጌታ እንደሆኑ አይቼበታል። ሃሌሉያ። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ጌታ ዝም ብሎ አይደለም እንትን የሚያደርገው፣ ዝም ብሎ አይደለም። በአንዳንድ ነገሮች ውስጥ ያሳልፏቸው ዝም ብሎ አይደለም። አዋቂ ነው እሱ። ነገሩን ሁሉ እንዴት እንደሚጠቀልል ያውቃል። ሃሌሉያ። ክብር ለጌታ ይሁን። ዛሬ ሰው ተርቤያለሁ ቢለኝ ይገባኛል። ዛሬ ሰው እንደዚህ አይነት ችግር ውስጥ ነኝ ቢለኝ ይገባኛል። አውቀዋለሁ። እያንዳንዱ ሄደበትን ፔኑን ፊል አደርጋለሁ። ጌታ ኢየሱስ ጌታ ነው። ጌታ ኢየሱስ ጌታ ነው። ክብር ሁሉ ለጌታ ይሁን። ለምን ተፈጠርን? ክፍል 29 ኤፌሶን ይቀጥላል። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉ ቅዱሳን በክርስቶስ ኢየሱስ ላሉ ምዕመናን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መቼ ዓለም ሳይፈጠር በክርስቶስ መረጠን። በክርስቶስ መረጠን። ለምንድን ነው የተመረጥነው? የተፈጠርንበትን ዓላማ ለማሳካት። ምንድን ነው የተፈጠርንበት ዓላማ? ሰዎች የተፈጠሩት ለእግዚአብሔር ክብር ነው አለ። ሰው የተፈጠረው ለእግዚአብሔር ክብር ነው። ኢሳይያስ 43:7 ላይ ኢሳይያስ 43:7 ላይ ይህን አይተን ነበር። ሰዎች ለእግዚአብሔር ክብር እንደተፈጠሩ። ራእይ 4:11 ላይ ይህን እናገኛለን። ለምን ተፈጠርን? አንደኛ እግዚአብሔር ሰውን የፈጠረው ከራሱ ጋር ህብረት እንዲያደርግ ነው። ዘፍጥረት 1:26-27 ያለውን ማየት እንችላለን። ሁለተኛ የተፈጠርነው እንድናመልከው ነው። ዛሬ ጥቅሶችን አነባለሁ። ማይክ ብትይዙልኝ ደስ ይለኛል። ግማሹን ያነባለሁ፣ ግማሹን ዮኒና ፒተር ያግዙኛል ብዬ ተስፋ አደርጋለሁ።
ዘዳግም ምዕራፍ 10 ቁጥር 12 ላይ እንደዚህ ይላል፣ እስራኤል ሆይ አሁንስ አምላክህ እግዚአብሔር ትፈራ ዘንድ በመንገድ ሁሉ ትሄድ ዘንድ እስራኤል ሆይ አሁንስ አምላክህን እግዚአብሔርን ትፈራ ዘንድ በመንገድ ሁሉ ትሄድ ዘንድ አምላክህ እግዚአብሔርን ትወድድ ዘንድ በፍጹም ልብህ በፍጹም ነፍስህ ታመልከው ዘንድ መልካም እንዲሆንልህ ዛሬ ለአንተ የማዘውን የእግዚአብሔርን ትእዛዝ ሥርዓት ትጠብቅ ዘንድ ነው እንጂ አምላክ እግዚአብሔር ካንተ የሚፈልገው ምንድነው ይላል። ለድገመው፣ እስራኤል ሆይ ዘዳግም ምዕራፍ 10 ቁጥር 12 እስከ 13 ያለውን ያነበብኩት። እስራኤል ሆይ አሁንስ አምላክህ እግዚአብሔር ትፈራ ዘንድ በመንገድ ሁሉ ትሄድ ዘንድ አምላክን እግዚአብሔርን ትወድድ ዘንድ በፍጹም ልብህ በፍጹም ነፍስህ ታመልከው ዘንድ በመንገዱ ትሄድ ዘንድ ትወደው ዘንድ በፍጹም ልብህ በፍጹም ነፍስህ ታመልከው ዘንድ መልካም እንዲሆንልህ ዛሬ ለአንተ የማዘውን የእግዚአብሔርን ትእዛዝ ሥርዓት ትጠብቅ ዘንድ ነው እንጂ አምላክ እግዚአብሔር ካንተ የሚፈልገው ምንድነው? ሶስተኛ ለምን ተፈጠርን? ሶስተኛ ክርስቶስን መስለን ለመኖር ነው ነበር ያልነው። የተመረጥንበት ምክንያት ክርስቶስን መስለን ለመኖር ነው። ሮሜ 8:28 እስከ 30 ያለውን እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ ደግሞ አስቀድሞ ወስኗል። የወሰነው እነኛን ደግሞ ጠራቸው። የጠራቸው እነርሱን አጸደቃቸው፣ ያጸደቃቸው እነርሱን አከበራቸው። ክብር ለጌታ ይሁን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ ኢየሱስ ክርስቶስ ወደዚህ ዓለም ሲገባ አንድያ ልጅ ነበረ እንጂ በኩር አልነበረም ብለን ነበር። አንድያ ልጅ ነው። በኩር ማለት ወይ በኩር የመጀመሪያ ልጅ ማለት ነው። እኔ ምንድነው ልጄ ይሄ የመጀመሪያ ልጄ ነው ካልኳችሁ ሁለተኛ ልጅ አለ ማለት ነው። ሁለተኛ ልጅ ሳይኖር የመጀመሪያ ልጅ ይኖራል እንዴ? በቃ ሁለተኛ ልጅ ከሌለ ይሄ ልጄ ነው የሚባለው። የመጀመሪያ ልጄ አይባልም። የመጀመሪያ ልጄ ካልኩ ሁለተኛ ልጅ አለኝ ማለት ነው። ሌሎች ልጆች አሉኝ ማለት ነው። ክብር ለጌታ ይሁን። የእግዚአብሔር አንድያ ልጅ ነበር ወደዚህ ዓለም ሲገባ። ከዚህ ዓለም ግን ሲወጣ ብዙ ልጆችን ወልዶ እሱ ምን ሆነ? በኩር ሆነ። የመጀመሪያ ልጅ ሆነ። እና ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው እነሱን ደግሞ የልጁን መልክ እንዲመስሉ አስቀድሞ ወስኗል ይላል። አራተኛ ለምንድን ነው የተመረጥነው? ባለፈው ሳምንት በጣም ጥሩ ጊዜ እግዚአብሔር ሰጥቶን ነበረ። በፍቅር እንድንኖር ነው የመረጠን የሚል ራዕይ ምዕራፍ 3 ቁጥር 24 ላይ ማንም ቢከፍትልኝ ወደ እርሱ እገባለሁ ከእሱ ጋር እራት እበላለሁ የሚለውን ፍቅር ለማድረግ ነው፣ በፍቅር ለመኖር ነው የሚል መንፈሳዊ ፍሬን እናፈራ። ለምን ተፈጠርን? አምስተኛ ዛሬ የምናየው አምስተኛ ለምን ተፈጠርን? እንድናገለግለው ነው የመረጠን። እንድናገለግለው ነው የመረጠን። አምስተኛ ላይ ከመድረሳችን በፊት ግን አራቱን መርሳት የለብንም። የተፈጠርነው መጀመሪያ ለእግዚአብሔር ክብር መሆኑን አውቀን እሱን አምነንበት እንደ ዓላማ እንይዘዋለን። ስለዚህ የተፈጠርነው ከእሱ ጋር ህብረት ለማድረግ ነው። እነኛን ነገሮች ከዘለልናቸው አገልግሎት ስራ ነው የሚሆነው። እነኛ ነገሮች መዘለል የሌለባቸው። አንደኛ ህብረት እንድናደርግ፣ ዋናው እግዚአብሔር የፈጠረን ህብረት ከእሱ ጋር ህብረት እንድናደርግ ነው። ፌሎሺፕ እንድናደርግ ነው። ቀጥሎ እንድናመልከው ነው። አምላክ ስለሆነ እንድናመልከው ነው። አምልኮ ደግሞ ምንድነው? አምልኮ ኑሮ ነው አላለ። ብኖርም ብሞትም ለጌታ። ክብር ለጌታ ይሁን። አምልኮ ኑሮ ነው፣ እንድናመልከው ነው። ሶስተኛ ክርስቶስን መስለን ለመኖር ነው የተፈጠር ነው። ክርስቶስን መስለን ስንል ባይዘው ብዙ ጊዜ ከቅድስና ጋር ስለሚገናኝ ነው እንጂ ይጠቀልለዋል። ክርስቶስን ከመሰል ከዚህ በኋላም ያወራ ነው፣ ከዚህ በፊት ያወራ ነው፣ ይጠቀልለዋል። ግን ክርስቶስን መምሰል ብዙ ጊዜ ከቅድስና ጋር ስለሚገናኝ ትንሽ ዘርዘር ማድረግ ስለሚያስፈልግ ነው ከኋላም ያሉትን ከፊትም ያሉትን ያወራ ነው ማለት ነው። አራተኛ በፍቅር እንኖር ዘንድ ነው የተመረጥነው። እነኚህን ከኖርን በኋላ በአምስተኛ ደረጃ ደግሞ የተመረጥንበት ዓላማ ምንድነው? እንድናገለግለው ነው።
እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ቀንበሬን ተሸከሙ። ቀንበሬ ምንድነው? ልዝብና ቀሊል። ክብር ለጌታ ይሁን። ይኸውልህ ጌታ ቀንበራችን ሲሰብር ነፃ ሲያወጣን ጌታ ቀንበርን ሲሰብር ቀንበራችንን ሲሰብር በቃ ዝም ብለን ዘላ እንድንሆን አይደለም። ቀንበራችንን ሲሰብር ሌላ የሱን ቀንበር ሊሰጠን ጌታ ከአጋንንት አምልኮ ከአጋንንት እስራት ከሱ ባርነት ነፃ ሲያወጣን በቃ ዝም ብለን ዘላ እንድትሆን አይደለም። አሁን የፈጠረህን እንድታመልክ በፈጠረ ስር እንድትሆን እሱ እንድታገለግለው ነው። ጌታ የተመሰገነ ይሁን። ዘጸአት 7:16 ምን ይላል? ዘጸአት እሺ እንዲህም ትለዋለህ የዕብራውያን አምላክ እግዚአብሔር በምድረ በዳ እንዲያገለግሉ ሕዝቤን ልቀቅ ብሎ ወደ አንተ ላከኝ፣ እነሆም እስከ ዛሬ አልሰማህም። ክብር ለጌታ ይሁን። የዕብራውያን አምላክ እግዚአብሔር እንዲያገለግሉኝ ሕዝቤን ልቀቅ። በምድረ በዳ እንዲያገለግሉኝ ሕዝቤን ልቀቅ። አየህ እዚህ ጋር ፈርዖን ሲለቅ ዓላማ አለው፣ ዝም ብሎ አይደለም። በምድረ በዳ ደግሞ ማን እንዲያገለግል ቀጣዩ የሚያነብልኝ እግዚአብሔርም ሙሴን ተናገረው፣ ወደ ፈርዖን ግባ እንዲህ በለው፣ እግዚአብሔር እንዲህ ይላል ያገለግለኝ ዘንድ ሕዝቤን ልቀቅ። ያገለግለኝ ዘንድ ሕዝቤን ልቀቅ። ምን ያደርግ ዘንድ? ያገለግለኝ ዘንድ ሕዝቤን ልቀቅ። ክብር ለጌታ ይሁን። ቀጣዮቹ የምናነባቸው እንደዛ ነው። ካወጣቸዋቸው እንስማቸው። ሙሴም አሮንም ወደ ፈርዖን ገቡ አሉትም፣ የዕብራውያን አምላክ እግዚአብሔር እንዲህ ይላል በፊቴ ለመዋረድ እስከ መቼ እምቢ ትላለህ? ያገለግሉኝ ዘንድ ሕዝቤን ልቀቅ። ክብር ለጌታ ይሁን። ክብር ለጌታ ይሁን። ምን ያደርጉ ዘንድ? ያገለግሉኝ ዘንድ። እንቀጥል ነው በቃችሁ። 13 ነው ያነበብኩት። 9:1 እግዚአብሔርም ሙሴን አለው ወደ ፈርዖን ዘንድ ገብተህ ንገረው የዕብራውያን አምላክ እግዚአብሔር እንዲህ ይላል ያገለግሉኝ ዘንድ ሕዝቤን ልቀቅ። ክብር ለጌታ ይሁን። ጌታ የተመሰገነ ይሁን። ብዙ እንደዚህ አይነት ጥቅሶች አሉ። ብዙ ልናወራ እንችላለን። ግን ምን ያደርጉኝ ዘንድ ነው? ያገለግሉኝ ዘንድ። እግዚአብሔርን የምናገለግለው ይኸውላችሁ፣ እግዚአብሔርን የምናገለግለው እሱ አንድ ትልቅ ወንበር ላይ ቁጭ ያሉ ሽማግሌ ሰውዬ ቁጭ ብለው ከዛ ልጄ እስቲ ውሃ አንጣልኝ፣ ልጄ እስቲ እንትን አድርግልኝ፣ እስቲ እንትን አድርገው፣ ይሄን ነገር እስቲ አጻዳ አድርገው፣ ይሄን ነገር ምናምን እንደዚህ አይነት ስለሆነ ምን ያለ የለመድ ነው። በዛም የመጣንበትን ቤት የሆኑ ሽማግሌ ሰዎች ስለሆነ አሳይተውናል እና እንደዛ ስለሆነ እንትን የምንለው እንደዛ አይነት ነገር መጀመሪያ ማጥፋት አለብን። ክብር ለጌታ ይሁን። ክብር ለጌታ ይሁን። እግዚአብሔርን የምናገለግለው ሰዎችን ነው የምናገለግለው። ለእግዚአብሔር የሆነ እንትን ሳይሆን ዕቃ ሳይሆን የምናቀብለው ሰዎችን ነው የምናገለግለው። ማርቆስ 10:45 ላይ እንደዚህ ይላል። ማርቆስ 10:45 ላይ የሰው ልጅ እንዲያገለግል ነፍሱንም ለብዙዎች ቤዛ እንዲሰጥ እንጂ እንዲያገለግሉት አልመጣምና ይላል። የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ኢየሱስ ክርስቶስ እግር ለማጠብ በተነሳ ጊዜ ነው። ከሰማይ የወረድኩበት ምክንያት፣ ከሰማይ የመጣሁበት ምክንያት እንድታገለግሉኝ አይደለም፣ ላገለግላችሁ ነፍሴንም ለብዙዎች ቤዛ ልሰጥ ነው የመጣሁት። ፊልጵስዩስ 1:23-24 ያለው የሆነ ሰው ያጣልኝ እስከዛ ድረስ ልናገር። ፊልጵስዩስ 1:23-24 እኛ ብዙ ጊዜ የምናስበው ምንድነው እንደው ጌታ ሞገሱና ክብሩን ሰጥቶን
እንደው በቃ የሆነ እግዚአብሔር ያንቺን ቀን አንጥቶልን እኛ ቁጭ ብለን ከዛ በዚህ ጋር 10 ሰው በዚህ ጋር 20 ሰው በዚህ ጋር ምናምን ሰው ምናምን ማሯሯጥ በዚህ እየተረባረበው እኛን ማገልገል ለዚህ አይደለም። እዚህ ምድር ላይ ያለነው በዚህ ምድር ላይ ያለነው ለማገልገል ነው፣ ዝቅ ለማለት ነው፣ እግር ለማጠብ ነው። ያንብብልኝ አንድ ሰው በእነዚህም በሁለቱ እጨነቃለሁ። በእነዚህም በሁለቱ እጨነቃለሁ። ሁለት ነገር አለ። እነዚህ ሁለት ነገሮች ያስጨንቁኛል። እሺ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። አንደኛው ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። አንደኛው ይሄ ነው ያስጨንቀኝ። መሄድ ከክርስቶስ ጋር መኖር ይሄ በዚህ ዓለም ላይ ኑሮ በቃ ከክርስቶስ ጋር መኖር ይሻላል ብሎ አንድ ብጨነቅበት አለ። ሁለተኛውስ ከሁሉ ይልቅ እጅግ የሚሻል ነውና ከክርስቶስ ጋር መኖር እጅግ የሚሻል ነውና እጅግ የሚሻል ከሁሉ ይልቅ በዚህ ምድር ላይ ተሳክቶልን አንቱ ተብለህ ተከብረህ ከምትኖረው ኑሮ ይልቅ ከክርስቶስ ጋር መኖር እጅግ እሺ። ነገር ግን በስጋ መኖሬ ለእናንተ እጅግ የሚያስፈልግ ነው። ክብር ለጌታ ይሁን። በስጋ መኖሬ ደግሞ ለእናንተ እጅግ የሚያስፈልግ ነው። በቃ በስጋ ለምን ትኖራላችሁ መሰላችሁ? ለሌላው ሰው የምትኖሩት፣ ሌላውን ለማገልገል ነው የምትኖሩት፣ ለሌላው ጥቅም ነው የምትኖሩት። ለእናንተ ከሆነ ብትሄዱ ይሻላችሁ። ክብር ለጌታ ይሁን። እኔ ደስ እንዲለኝ ነው የምኖረው ካል የተሻለ ደስታ ላይ ስላለ ማለት ነው። አይቅርብም። ራስን ለማስደሰት የምትለፋ ከሆነ ለራስህ ጥቅም የምትኖር ከሆነ በቃ አይቅርብህ። ላይ ያለው ነገር አያመልጥህ። ቶሎ ሂድ በጊዜ። ብዙ ነገር እዛ ብዙ መስዋዕት እየከፈልክ ነው እዚህ ምድር ያለው። እዚህ ምድር ላይ የምትኖረው ብዙ ዋጋ እየከፈልክ ነው። ለምን ዋጋ ትከፍላለህ ብራዘር? በቃ ቤተክርስቲያን እጅ ትጭናለች፣ ትሸኛለች። ምን ዋጋ ያስከፍላል? እዚህ ምን ያሰቃያል ብራዘር? ለአንተ ምቾት አይደለም። በቃ ለምቾት ከሆነ ላይ ይሻላል። እዚህ ግን የምትኖረው ለሌላው ነው፣ ለሌላው ጥቅም ነው፣ ሌሎችን ለማገልገል ነው። ለመገልገል አይደለም፣ ለማገልገል ነው። ዝቅ ለማለት ነው፣ እግር ለማጠብ ነው የምትኖረው። እንድናገለግለው ደግሞ መክሊትን ሰጥቷል። የምናገለግልበትን ጸጋ እግዚአብሔር ሰጥቶናል። ባልተሰጠን አይደለም ጌታ የሚጠይቀን ወይም ጌታ ከኛ የሚጠብቀው፣ መክሊትን ሰጥቶናል። ማቴዎስ 25 ከ14 እስከ 29 ሶስት ሰዎችን ያሳየናል። ሶስት ሰዎች ለአንደኛው ጠራውና እንደየ አቅማቸው የሚል ቃል አለ። እንደየ አቅማቸው የሚል ቃል አለ። ለአንደኛው 5 መክሊት ሰጠው ይላል። ለአንደኛው 2 መክሊት ሰጠው ይላል። ለአንደኛው 1 መክሊት ሰጠው ይላል። ከዛ ከብዙ ጊዜ በኋላ ጥሎላቸው ሄደና ከብዙ ጊዜ በኋላ ተመለሰ ይላል። ተመልሶ ሲመጣ ያ 5 የተሰጠው ሰውዬ 5 አትርፎበት 10 አድርጎለታል። አንተ ልባይ ታማኝ ባሪያ አለውና በጥቂቱ ታምናልና በብዙ ትሾማለህ ነው። 2 የተሰጠው ደግሞ ሌላ 2 አትርፎበታል። 1 የተሰጠው ሰው ደግሞ አንተ ጨካኝ እንደሆንክ ካልዘራህበት የምታጨድ ካልበተንከው የምትሰበስብበት ጨካኝ መሆንን አውቄያለሁና ወስጄ ደበቅኩት። ይኸው መክሊት የሰጠኸኝ ይኸው አለ። ማን ነገረህ? እንዲህ ነኝ ብሎ ማን ነገረህ? በአፍህ ቃል ይፈረድብሃል። አንተ በተናገርከው ቃል እንደዛ ጨካኝ ነህ ብለህ እንደዛው ይፈረድብሃል ብሎ ተፈረደበት። ብዙ ጊዜ ሚስ የምናደርገው አንድ ያለን ሰዎች ነን። ብዙ ጊዜ ሳናገለግል የምንቀርበው ሰዎች አንድ ያለን ሰዎች ነን። አንድ ያልተሰጠው ሰው የለም። አንድ ተሰጥቶታል። ግን አንድ የተሰጠው ሰውዬ እሱን ሳያገለግልበት ደብቆ ጌታን ማገልገል ቀላል ነገር መስሏል ይላል። ቀላል ነገር እንደምታስበው አይደለም። ኧረ እኔ አርፌ ኑሮዬን ልኖርበት፣ አርፌ ልጆቼን ላሳድግበት፣ አርፌ እንደዚህ ልሆንበት። ኧረ ምን ማለት ነው? አንተ ጨካኝ ስለሆንክ ደብቆታል፣ ሸሽጎታል ማለት አንድ ያለ ሰውዬ እሱ ነው። ግን ይጠየቃል የተባለው የጸጋ ስጦታዎች በአንደኛ ቆሮንቶስ 12
ከ7 እስከ 11 ድረስ ያሉትን ስናያቸው 9 የጸጋ ስጦታዎች የሚባሉት የመንፈስ ቅዱስ ስጦታዎች የምንላቸው 9 የጸጋ ስጦታዎች እናያለን። እሺ አንዳችሁ ያውጡልኝ። አንደኛ ቆሮንቶስ 12 ከ7 እስከ 11፣ አንዳችሁ ደግሞ ሮሜ 12 ከ6 እስከ 8። ሮሜ 12 ከ6 እስከ 8፣ አንደኛ ቆሮንቶስ 12 ከ7 እስከ 11፣ ኤፌሶን 4 11 12 11 እስከ 12። አንደኛ ቆሮንቶስ 12 ከ7 እስከ 11፣ ሮሜ 12 ከ6 እስከ 8፣ ኤፌሶን 4 ከ11 እስከ 12 ያወጣ ሰው ካለ ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለምን ይሰጠዋል? ለጥቅም። ለምን ይሰጠዋል? ጉባኤው አለ አላችሁ አይደል? ለምን ይሰጠዋል? እሺ ለአንዱ ጥበብን መናገር መንፈስ ይሰጠዋልና ለአንዱም በዚያው መንፈስ ዕውቀትን ይናገር ይሰጠዋል። ለአንዱም በዚያው መንፈስ እምነት፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ተአምራትን ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረው መተርጎም ይሰጠዋል። ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። ክብር ለጌታ ይሁን። ክብር ለጌታ ይሁን። ይህን ሁሉ ያ አንዱ መንፈስ እንደሚፈቅድ እንደሱ ፈቃድ ነው ያደርገው፣ እያካፈለ የሚሰጠው ለየሰው ማለት ነው። እንደኛ ፈቃድ ሳይሆን እንደማ ፈቃድ፣ እንደሱ ፈቃድ። እንደኔ ፈቃድ ቢሆን እኔ ነብይ ነበር። እንደሱ ፈቃድ ግን አስተማሪ ነው። ጌታ የተባረከ ሃሌሉያ። ክብር ለጌታ ይሁን። ኤርሚያስን ከእናቱ ማፀን ጀምሮ ለነብይነት የለየው ጌታ እኔን ደግሞ ለአስተማሪነት የለየው። አሜን። ክብር ለጌታ ይሁን። እኔ አሁን አስተማሪ ነኝ። የምትፈልገው ስትለኝ ነብይ፣ ብዙ ዋጋ የከፈልከው ስትለኝ ለነብይነት፣ ብዙ የጸለይከው ስትለኝ ለነብይነት፣ ጾም ጸሎት የገባው ስትለኝ ለነብይነት፣ እሪ ያልከውስ ጉዳይ በጌታ ፊት ስትለኝ ነብይ አድርገኝ ብዬ፣ ምንም ዋጋ ያልከፈልክበት ጉዳይ ብትለኝ ደግሞ አስተማሪ። ሮሜ 12:6-8 እንደ ተሰጠን ጸጋ ልዩ ልዩ ስጦታ አለን። እንደ ተሰጠን ጸጋ ልዩ ምን አለን? ስጦታ አለን። እሺ ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር። ትንቢት ቢሆን እንደ እምነታችን መጠን ትንቢትን ምን እንበል? እንናገር። እሺ አገልግሎት ቢሆን በአገልግሎታችን እንትጋ። አገልግሎት ቢሆን በአገልግሎታችን እንትጋ። አሁን ይኸውልህ የነኛ የቆሮንቶስ ላይ ያለው ስለሚሰጡ የጸጋ ስጦታዎች ነው የሚያወራው። እዚህ ላይ ደግሞ ሮሜ ላይ ደግሞ እያወራ ያለው ምንድነው? ስለ ተግባርና ስለ ባህሪ ነው። እነኛ የጸጋ ስጦታዎች ስለሚያስፈልጋቸው ተግባርና ባህሪ ነው የሚያወራው። ትንቢት የሚናገር ሰው እንደ እምነቱ መጠን ይናገር ይላል። የሚያገለግልም ደግሞ በአገልግሎቱ ይትጋ፣ በትጋት ያገልግል። እሺ የሚያስተምርም ቢሆን በማስተማሩ ይትጋ። የሚያስተምርም ቢሆን በማስተማሩ ይትጋ። ይሄ ነው በቃ ለኔ የሚያስፈልገው። ክብር ለጌታ ይሁን። የሚያስተምር ቢኖር በምኑ ይትጋ? በማስተማሩ ይትጋ። የሚያስተምር ነብይ ካልሆንኩ አይበል፣ ሐዋርያ ካልሆንኩ አይበል፣ ፓስተር ካልሆንኩ አይበል። የሚያስተምር በማስተማሩ ይትጋ። እሺ የሚመክርም ቢሆን በመምከሩ ይትጋ። የሚመክርም ቢሆን በመምከሩ ይትጋ። እሺ የሚሰጥ በልግስና ይስጥ። የሚገዛ በትጋት ይግዛ። የሚምር በደስታ ይማር። ክብር ለጌታ ይሁን። ክብር ለጌታ ይሁን። የሚሰጥ ምን ያህል በልግስና ይስጥ። ለአንዳንዱ የሚሰጠው ስጦታ ምንድነው መሰለህ? መስጠት ነው። ቸር ስለሆነ ጌታ ሁሉንም ሰው እግዚአብሔር ሰባኪ ያደርጋል።
ሁሉንም ሰው ሰብስቦ እዚህ ጋር ያቆመ። ጸጋ ልዩ ልዩ ነው። ለአንዳንዱ የፋይናንስን ምንጭ ነው የከፍተለት። ለምን? በመስጠት እንዲያገለግል። ሉቃስ 8:3 አንድ ሰው ያወጣል። ክርስቶስን የሚያገለግሉ ሰዎች ነበሩ። ማንን አለ? ክርስቶስን። ክርስቶስ ምን ብሏል? የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ብሏል አይደል? ክርስቶስን ግን የሚያገለግሉ ሰዎች ነበሩ። የሄሮድስ አዛዥ የኩዛ ሚስት ዮሐናም፣ ሶስናም ብዙዎች ሌሎች ሆነው በገንዘባቸው ያገለግሉ ነበር። ክብር ለጌታ ይሁን። ክብር ለጌታ ይሁን። የሄሮድስ ሚስት አዛዥ ነበር። አዛዥ የሚለው እዚህ ጋር ሄሮድስን የሚያዝ ማለት ሳይሆን ምንድነው ወደ እንትኑ ትርጉም ስንሄድ፣ ወደ ኦሪጂናል ትርጉም ስንሄድ ምን ይባላል? አሁን በእንትንም ጊዜ እኮ ይባላል ምንድነው የኃይለ ሥላሴ ባለስልጣን ናቸው ይባል የለም? የኃይለ ሥላሴ ባለስልጣን ማለት የኃይለ ሥላሴን የሚያስተዳድሩ ሰውዬ ማለት ነው። በኃይለ ሥላሴ ጊዜ የነበሩ ሹም ማለት ነው አይደል? ባለስልጣን አይደል? ይሄ አሁን ይሄኛው እዚህ ጋር የሚለው አስተዳዳሪ ነው የሚለው በሄሮድስ ጊዜ የነበረ ከፍተኛ ባለስልጣን አስተዳዳሪ፣ መጋቢና ስራ አስኪያጅ የሚል ትርጉም አለው፣ የቃሉ ትርጉም ማለት ነው። እና ይሄ ሰውዬ በዛ ጊዜ የነበረ ታላቅ ባለስልጣን ነው። እና ይሄ የዚህ ባለስልጣን ሚስት ደግሞ ከክርስቶስ ጋር ወንጌል ትሰብካለች። ክብር ለጌታ ይሁን። በምን መሰለ ወንጌል የምትሰብከው? በመስጠት። በመስጠት ወንጌልን ታገለግላለች። ሌሎችም አሉ፣ እነ ሶስናም አሉ፣ ሌሎች ብዙዎችም አሉ ይላል። ብዙዎችም አሉ ምን የሚያደርጉ? በመስጠት የሚያገለግሉ። በምን የሚያገለግሉ? በመስጠት የሚያገለግሉ። እኔ የምፈልገው አንድ ነገር ነው። ማንም ያለ እግዚአብሔር ጸጋ ስጦታ ባሉ አይደለም። የሆነ ነገር ተሰጥቷል። ስትፈጠር እግዚአብሔር ለዚህ ኑር ብሎ የቀረጸህ ነገር አለ። ጌታ ይመስገን። ምን ልበላችሁ? ልክ አሁን የለስላሳ ጠርሙስ በቃ ያለው አማራጭ ምንድን ነው? ለስላሳ መያዝ ነው አይደል? ለስላሳ መሸከም ያለው አማራጭ ዲዛይን የተደረገው ለምንድን ነው? ለስላሳ ነው። ለሁለት ኮካ ይላል። ክብር ለጌታ ይሁን። ላያችን ላይ ጌታ ሲያመርጠን የጻፈብን ነገር አለ። እኔ እያልኩ ያለሁት ለዛ ለተጻፈብን ኑር። አሜን። ለሆነ ነገር አንተ ብራንድ ነህ። ያንን ነገር እንዳንተ የሚሰራው የለም። አንተ ለዛ ነገር ዩኒክ ነህ፣ ልዩ ነህ። አንተ ለዛ ነገር በቀላሉ ነገር ነው ተረክም ታደርጋለህ። ለሌላው ምጥ ነው፣ ለሌላው ጭንቅ ነው። አንተ ግን በቀላሉ ቢዝነስ ነው ስራው። ሌላው ስንት ይከፍታል፣ ስንት ይከስራል፣ ስንት እንትን ያለ አንተ የገባህበት እግሬ የረገጠበት ሁሉ በረከት ነው። የደረስክበት ሁሉ በረከት ነው። ክፍት ነው የሚለው በርግድ ነው የሚለው። ለምን? ለዛ ተፈጥረሃል። ለምንድን ነው የተሰራችሁት? ለምንድን ነው የተፈጠራችሁት? ኤፌሶን ላይ 4:11-12 ላይ ስለ አመራር ስጦታዎች ወይም ስለ ቢሮዎች የሚናገረው አለ። ስለሱ አልሄድበትም። ሐዋርያት 15:37-39 አንድ ሰው፣ ሐዋርያት 15:37-39 አንድ ሰው፣ ጢሞቴዎስ 4:11 ደግሞ ሌላ ሰው። ሁለተኛ ጢሞቴዎስ 4:11፣ ሐዋርያት 15:37-39። በርናባስም ማርቆስ የተባለውን ዮሐንስን ደግሞ ከእርሱ ጋር ይወስድ ዘንድ አሰበ። በርናባስ ምን አሰበ ይለናል? ምን አሰበ በርናባስ? በርናባስ ምን አሰበ? ማንን ሊወስድ? በርናባስ ምን አሰበ? ማንን ሊወስድ? ማርቆስን። ክብር ለጌታ ይሁን። ማርቆስም ዮሐንስም ኢየሱስም ነው። አይዟችሁ ከአንድ ወደ አንዱ ተለውጦ። ክብር ለጌታ ይሁን። አረ ድገም ውስጥ በርናባስም
ማርቆስ የተባለውን ዮሐንስን ደግሞ ከእርሱ ጋር ይወስድ ዘንድ አሰበ። ክብር ለጌታ ይሁን። እሺ ጳውሎስ ግን ይህን ከእነርሱ ጋር ሊወስድ አልፈቀደም። በርናባስ ይሄ ሰውዬ ከኛ ጋር ካልሄደ አለ። ማንን? ማርቆስን። አሁን ደግሞ ዮሐንስ የተባለውን ማለት ነው። እሱም ከኛ ጋር ካልሄደ አለ። ጳውሎስ ደግሞ ይሄ ጠላው፣ ታውቃላችሁ፣ ቀፈፈው። ይሄ ከኛ ጋር አይሄድም አለ። እሺ ከእነርሱ ዘንድ ከጵንፍልያ ተለይቶ ነበርና ወደ ስራም ከእርሱ ጋር አልመጣም ነበርና። ይሄ ጳውሎስ ምክንያት አለ። ይሄ ከዳን ሰውዬ አይደል እንዴ? በእንትን እዛ እንትን ላይ ምናምን ላጥ ብሎ ይሄዳል። ከዚህ ጋርማ አልሄድም። ይሄ ከዳተኛ የሆነ ቦታ ሲመቸው ጥፍ የሚል ከሱ ጋር ተባረረ እዛ አለ ማለት ነው ጳውሎስ። እሺ ቆራጥ ነው ጌታ ይመስገን። ስለዚህም እርስ በርሳቸው እስኪለያዩ ድረስ መከፋፋት ሆነ። እርስ በርሳቸው እስኪለያዩ፣ ይሄ ጉዳይ እርስ በርሳቸው እስኪለያዩ ማንና? በርናባስና ጳውሎስ አብረው የወጡት ሰዎች ማለት ነው። አብረው ለወንጌል ወጥተው ስንት ሀገር አቋርጠው ስንት ቤተክርስቲያን ተከሰው ብለው በዚህ ጉዳይ ብቻ እስከ መለያየት ደረሱ ይላል። እሺ በርናባስም ማርቆስን ይዞ በመርከብ ወደ ቆጵሮስ ሄደ። ክብር ለጌታ ይሁን። በርናባስ ማንን ይዞ? ማርቆስን ይዞ ወደ ቆጵሮስ በመርከብ። እሺ ጳውሎስ ግን ሲላስን መረጠ። ጳውሎስ ደግሞ ሲላስን ይዞ ለእግዚአብሔር ጸጋ አደራ ከሰጡት በኋላ ወጣ። ክብር ለጌታ ይሁን። በማን ጉዳይ ነው የተለያዩት? በማርቆስ ጉዳይ፣ በዮሐንስ ጉዳይ፣ በሱ ጉዳይ የተለያዩት። አንድ የነበሩ ሰዎች በሱ ጉዳይ ተለያዩ። አመለካከታቸው እዚህ ጋር ተለያዩ። ለምን ብትለኝ እንደተሰጣቸው ጸጋ መጠን። በርናባስ ምን አይነት ሰው ነው ብትለኝ አይጠቅሙም የተባሉትን፣ አይረቡም የተባሉትን፣ በሰው የተጠሉትን ሰዎች፣ የተተዉትን ሰዎች ከመሬት ያነሳና እፍፍ ብሎ አራግፎ ሰው ያደርጋል። ክብር ለጌታ ይሁን። ክብር ለጌታ ይሁን። በርናባስ ጋር ያለው ጸጋ ይሄ ነው። ጳውሎስ ጋር ያለው ጸጋ ጢሞቴዎስ ሉቃስ ብቻ ከኔ ጋር አለ። ሉቃስ ብቻ ከኔ ጋር አለ። እሺ ማርቆስ ለአገልግሎት ብዙ ይጠቅመኛልና። አልሰማም፣ ጉባኤም አልሰማም፣ እኔም አልሰማም። ሉቃስ ብቻ ከኔ ጋር አለ። እሺ ማርቆስ ለአገልግሎት ብዙ ይጠቅመኛልና። ማርቆስ ለምን? ለአገልግሎት ብዙ ይጠቅመኛልና። የትኛው ማርቆስ? ትላንት እስከ መለያየት ያደረሳቸው ማርቆስ ማለት ነው። ይሄ ሰውዬማ ከኔ ጋር ከሄደ እኔ በቃ እንትን አቆማለሁ፣ አንተ ራስህ ቅር ስትፈልግ እሱ ጋር ብሎ በርናባስ እሱን ይዞ ሲሄድ፣ ይሄ ደግሞ ከሲላስ ጋር እስከ መገነጣጠል ያደረሳቸው ጉዳይ ማለት ነው። ያኛውን ማርቆስ በርናባስ እጥብ አደረገው፣ ጽድት አደረገው፣ እንደሚፈልገው አድርጎ ሰራው። ከዛ በኋላ ምን አለ? ጳውሎስ ልመና ጀመረ። እባክህ ማርቆስን ላክልኝ፣ ለአገልግሎት እጅግ ብዙ ይጠቅመኛል፣ እጅግ ብዙ ያስፈልገኛል። ከኔ ጋር ያለው ተራምጭ ማን ነው? ሉቃስ ብቻ ነው ከኔ ጋር ያለው፣ ማንም የለም ከኔ ጋር። እባክህ ላከው፣ ያ የሚጠቅም ሰውዬ ላከው። ይችላል ጌታ። ሃሌሉያ። አንዳንድ ሰዎች እንደዚህ ናቸው፣ እንደዚህ ናቸው። እግዚአብሔር እንደዚህ አይነት ሰዎች ይላክላችሁ። አትጠቅሙትም የተባላችሁትን ሰዎች፣ ሰው ሁሉ የሚጠሏችሁን ሰዎች ይቀርቡና ወዳጅ ያርጉና ጓደኛ ያርጉና በሰው ሁሉ ዘንድ ተፈላጊ እንድትሆኑ ያደርጓችኋል። ጣዕማችሁን ይቀይሩታል። እግዚአብሔር ደግሞ ሲወዳቸው የሚሰጣቸው ሰዎችን ይኸውላችሁ። አንዳንዴ ጌታ እናንተን ማር ነው የሚያደርጋችሁ። አንዳንዶችን ደግሞ ጌታ ጨው ነው የሚያደርገው። አንዳንዱን ደግሞ ጌታ ብርሃን ነው የሚያደርገው። ክብር ለጌታ ይሁን። ለአንተ ምን ማለት እንደሆነ ታውቃለህ? እኔ ዛሬ ለምሳሌ እዚህ ሰብካችኋለሁ። ዛሬ ሳስተምራችሁ እኔ ማስተምራችሁ ትምህርት ውሃ የሚል ትምህርት ሊሆን ይችላል። ምንድነው? ሻይ ፈልቶ እንቀዳለን አይደል? ብርጭቆ ውስጥ እንቀዳና ከዛ በኋላ ስኳር መጨመር አለብን አይደል? ስኳር ሳንጨምር በፊት ያለውን የሻዩን ጣዕም አስቡት።
ትኩስ ውሃ ማለት ነው። ትኩስ ውሃ ማለት ነው። ክብር ለጌታ ይሁን። አሁን ዛሬ የሰማኸውን ቃል እግዚአብሔር አንተን ማር ሲያደርግህ እዛ ሻዩ ላይ ማር እንደመጨመር ማለት ነው። ከዛ ሲጠጣ አስበዋል? ሲጠጣ ምን እንደሚሆን አስበዋል? ይሄ ቃል ያው ቃል ነው። ክብር ለጌታ ይሁን። አሜን። ክብር ለጌታ ይሁን። ይኸውልህ አሁን እኔ ዛሬ የምሰብከውን ስብከት አንተ ነገ እንደዚህ አሰብከው። አንተ ነገ በትልቅ ክብር ትሰብከዋለህ። አሜን። አንተ ነገ ስትሰብከው ሰው ቁጭ ብሎ አይሰማህም። አሜን። እየተቆነጠነጠ ቆሞ እሪ እያለ ነው የሚሰማህ። አሜን። ለምን መሰለህ? ጌታ አንተን ማር ያደርጋል። አሜን። ይሄው ስብከት ነው። ይሄው ቃል ነው። አዎ ያወራነው ታሪክ ይሄው ታሪክ ነው። ይሄው ታሪክ ሲደመር ጌታ ማር ባደረገ ሲወጣ ማለት ነው። እንዴት አጣፍተህ አይንን ወልጉሎ ነው ሰው የሚሰማ። ክብር ለጌታ ይሁን። ክብር ለጌታ ይሁን። አንዳንዱን ደግሞ እንደ ቦንኬ እሳት ነው የሚያደርገው። ይሄው ቃል ነው ቃሉ፣ ግን ሰውየው እሳት ነው። ሲተፋው በፊቱ የሚቆም ኃይል የለም። ሲተፋው በፊቱ የሚቆም ጫካ የለም፣ የሚቆም ጨለማ የለም። ሃሌሉያ! ገና ብድግ ሲል እሳት አድርጎታል ጌታ። ክብር ለጌታ ይሁን። ክብር ለጌታ ይሁን። አንድ ጊዜ በጉባኤ እንደዚህ ቆምኩ አለ። አፍሪካ ሀገሮች ላይ ሊያገለግል ክሩሴድ ላይ ነውና እስከማገለግል ድረስ በጣም ተጨነቅኩ አለ። በጣም እየተጨነቅኩ ያለ አገልጋዩ ማይኩል እስከሚሰጠኝ ዘማሪዎቹ ምናምን ፕሮግራም እንትን እስከሚል ተጨነቅኩ አለ። እስኪይዘው ድረስ ማለት ነው። ማይኩል እስከሚሰጠኝ ድረስ ተጨነቅኩ አለ። እንደዛ ምጥ ውስጥ እያለሁ በዛ ምጥ ውስጥ አለፍኩና ማይኩ እኔ ጋር ደረሰ አለ። ልክ ማይኩ እኔ ጋር ሲደርስ አለ ማይኩ እኔ ጋር ሲደርስ የመጀመሪያ ንግግሬ ሃሌሉያ ነበር ያልኩት አለ። እስቲ አሜን፣ እስቲ አሜን። ብዙ ሃሌሉያ ተብለዋል። የቦንኬ ሃሌሉያ ግን ይለያል። አሜን። ክብር ለጌታ ይሁን። ክብር ለጌታ ይሁን። ለምን ብትል ጌታ እሳት አድርጎታል። ቃሌን ባፍ ውስጥ እሳት አደርጋለሁ አይደል? ሜርማይስ ላይ በቃ እሳት አድርጎታል። ቦንኬ ሃሌሉያ ሲናገር እሳት ነው የሚተፋው። ክብር ለጌታ ይሁን። በዛ አገር ላይ ለካ ታውቃላችሁ አለን ይባል ጠንቋይ ጠላት ይዞለት የቦንኬን አገልግሎት አቆመዋለሁ ብሎ ስቴዲየም ላይ አለ። አንድ ሃሌሉያ ሲል አፈር በላላ አሳይ በልባክ። ከዛ ቦንኬ ስብከት ጀመረ። እንዴ የሚል ስብከት አወጣ። ለሰይጣን አንድ ሃሌሉያ በቂ ነው የሚል። አሜን። ጌታ ኢየሱስ ጌታ፣ ጌታ ኢየሱስ ጌታ። እግዚአብሔር በተለያየ ጣዕም ይገልጣቸዋል። አሜን፣ 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 አሜን። በተለያየ ጣዕም ይጠቀምባቸዋል። አንተ ስትናገረው ዩኒክ ይሆናል። አሜን፣ አሜን። ወጥ ተሰርቶ ምርጥ ወጥ ተሰርቶ ጨው ከሌለው ግን አስባችሁታል? ጨው ያደርጋል ጌታ። አሜን፣ 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 አሜን። ባለቀው በደቀቀው ነገር ላይ ጨው ሆነ ትገባለህ። አሜን። ሌላው እሳት በበላበት ጉዳይ ላይ፣ ሌላው በታሸበት ጉዳይ፣ ሌላው በተሰቃየበት ጉዳይ ላይ አንተ ከላይ ጨው ሆነ ትገባለህ። ታጣፍጠዋለህ፣ ጣዕም ትሰጠዋለህ፣ ነገሩን ትለውጠዋለህ። ክብር ለጌታ ይሁን። አንዳንድ ሰዎች ደግሞ ሰውየውን ለተፈጠረበት ዓላማ መቅረጽና ስኬታማ ለማድረግ ከፍተኛ የምክር መንፈስ ላያቸው ላይ አለ። ሰውየው አይቆምም፣ መድረክ ላይ እንደኔ ቆሞ አይወራጭም። ግን እንዴት አይነት ጃይንት የሆኑ ሰዎችን ማውጣት ይችላል። ሀገር ሊያስተዳድሩ የሚችሉ ሰዎችን ማውጣት ይችላል። ከነኛ ሰዎች መካከል አንዱ ዮቶር ነው። የሙሴ አማች ዮቶር። እግዚአብሔር ሙሴን ሊሰራው ሲፈልግ ወዴት እንደላከው ታውቃለህ? ለዮቶር ነው የሰጠው። ዮቶር ጋር 40 ዓመት ስልጠና። ዮቶር የሚዲያን ካህን ነው። ክብር ለጌታ ይሁን። ዮቶር ደግሞ አንድ ጸጋ አለው፣ አንድ ነገር አለው። ሰዎችን ያያል፣ ለይቶ ያያል። ከዛ ባለው ጸጋ ላይ ይሾመዋል፣ ያቀብለዋል። ሂድ ተሰማራ ይለዋል። ሙሴ ሲመጣ አንድ ነገር ታይቶበታል። ምን አይነት ነገር መሰላችሁ? ዮቶር 7 ሴት ልጆች አሉት። 7 ሴት ልጆች ውሃ ሊያጠጡ ሲሉ እረኞች ገፏቸው። ከዛ ሙሴ ጣልቃ ገባ። እረኞቹን ዞር አደረገና እነሱ ሴቶች እኮ ራሳቸው ቀርተው ከጉድጓድ ራሳቸው ቀርተው ገንዳውን ሞልተው ሊያጠጡ ሲሉ ነው ሌሎች የገቡባቸው። ሙሴ ደግሞ ገባና እነሱን ገፈተራላቸውና በጎቻቸውን አጠጡላቸው፣ ሸኛቸው በሰላም። ወደ ቤት ሲገቡ እንዴ ዛሬ እንዴት በጊዜ መጣችሁ? እስካሁን ያልተለመደ ነገር እንዴት በጊዜ መጣችሁ አላቸው። አይ አንድ ግብፃዊ ሰው አንድ ከግብፅ የመጣ ሰው ረዳን፣ ስለዚህ በጊዜ መጣን፣ እረኞችን ከለከለልን፣ በጊዜ መጣን። እንዴ አምጡት አለ።
እስቲ አሜን፣ እስቲ አሜን። እንደዚህ አይነትን የሚፈልጉ ሰዎች አሉ። እንዴ ይሄን ሰው አንጡልኝ፣ ኧረ ይሄን ሰው ፈልገዋለሁ የሚል ይሄ ሰው እንዴት ተጥሎ ይመጣ አይደለም፣ አንጡት አለ። ካመጡት በኋላ ይሄን ሰውዬ ምን አደረገው? ልጁን ሄዳረለት። አንተ ክብር ለጌታ ይሁን። ያለውን ነገር አይቷል፣ በውስጡ ያለውን ነገር አይቷል። ያው እዛ ሌላው እኮ ስንት ጥሎች ጥሎ የማን ዘር ነህ ተብሎ ቤተሰብ እስቲ ጠና የጥሩ ሰው ነው አይደለም ማን ነው ምናምን ተብሎ ስንት መከራ አይቶ ነው እንትን የሚለው። ይሄ ሙሴ ጽድት ብሎ እጅና እግሩን ይዞ ነው የገባው። ጌታ ይመስገን። ሽማግሌ ልኮ በምን ታስተዳድራታለህ አይባል፣ ምንም የለውም ሰውዬው። ልጁ እንዳረለት ዮቶር ማለት አልፎ ሚያይ ነው። አይን አለ አልፎ ያለ ሙሴን አይቶታል፣ አልፎ አይቶታል። ልጁ እንዳረለት ከዚህ ሰውዬ ጋር ማች ነው የሚሆነው። ከዛስ በበግ ላይ ያለውን ስጦታውን አይቶ የለ፣ ችሎታውን ብቃቱን አይቶ የለ፣ በጎቹን ሁሉ ሰበሰበና ሰጠው። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። እነኛን በጎች ለ40 ዓመት ይጠብቅለት ነበር። ዮቶር ሀብታም ሆነ፣ በለጸገ፣ ስኬታማ ሆነ። ጌታ ይመስገን። ከዛ እስቲ ወንድሞቼ ልጎብኛቸው በህይወት መኖራቸውና ያለመኖራቸው ልጎብኝ ብሎ ሄደና ደግሞ ሙሴ እንደቀላል ነገር እስራኤልን አወጥቶና ይዞ መውጣቱን በሰማ ጊዜ ዮቶር ደግሞ 2 ልጆቹንና ሚስቱን ይዞ ወደ ሙሴ ሄደና ዘጸአት 18 ከ13 እስከ 27 ያለውን ማለት ነው ይዞ ሄደና ወደ ሙሴ ይዞ ሄደና ከዛ በኋላ እንዴት እግዚአብሔር እንደረዳው እንዴት ተአምራት እንዳደረገ እሱ በቃ ከአምላኮች ሁሉ ይሄ አምላክ እንደሚለይ አወቅኳለ። እሱ ተደነቀ፣ ሙሴም ደስ አለው። በቃ ጨዋታ ተጀመረ፣ ምናምን መሻ አለቀ። በማግስቱ ጠዋት ሲነሱ ሙሴ ጠዋት ሄዶ አንድ ወንበር ላይ ቁጭ ብሎ ሰው ተሰልፎ ቀኑ ሙሉ ተሰልፎ ሰው ያስተናግደዋል። ይሄን ይሸኛል፣ መሻታ ምሳም ሳይበላ ጠዋት የጀመረ እስከ ማታ ይላል። ምሳም የለም መሸ። ማታ ላይ ምን እያደረክ ነው አለው። ዮቶር ግራ ሲጋባ ነው አለው። ምን እየሰራ ነው ምናምን ብሎ ሰው አላስቀረበው፣ ምን እየተደረገ እንዳለ አልገባው። ከዛ ሲመጣ ማታ ምን እያደረክ ነው አለው። ከጠዋት ጀምረ እስከ ማታ ድረስ ምሳም የለ። ምን እየተሰራ ነው? ይሁን እንዴት መሰላል? ይሄን አንዱ ይሄን ችግር ይዞ ይመጣል፣ አንዱ ይሄን ችግር ይዞ ይመጣል፣ እና ያዙትን ችግሮች ሁሉ ቀኑ ሙሉ ስፈታ ውላለሁ። ለዛም ሳረግለት ውላለሁ፣ ያንንም ስመልስለት ውላለሁ፣ ያንንም ስለ ሕጉ ስለምኑ ሳስተምረው ውላለሁ፣ ስመክረው ውላለሁ፣ ያጠፋውንም ስቀጣው ውላለሁ፣ እንትንም ሳረግ ውላለሁ፣ ሳስተዳድር ቀኑ ሙሉ ውላለሁ ብሎ በምንድነው አንዴ ተሳካለት አገልጋይ የሚያወራው ወሬ ያለ አይደል? እኔ ነው ከዚህ ፕሮግራም በኋላ እንደምታወራኝ ማለት ነው። እና ልክ እንደዛ ብሎ ይሄ የሆነ እናደረኩ ምናምን እንደዚህ ያደረኩ ብሎ ጦፍ አድርጎ ነገረው። ልክ አላደረክም፣ አንተ ልክ አልሰራህም፣ የስራ ትክክል አይደለም። እንዴት አንተ እዚህ ማይነር ነገር ውስጥ ምን ያጨማልቅሃል? ይኸውልሽ ያለቃሽው 100 አለቃሽው 50 አለቃሽው 10 አለቃሽው ከዛ የከበደውን ወደ አንተ ያምጡ። አንተ ስለ ህዝቡ ወደ እግዚአብሔር ጸልይ። መስራት የሚገባህን ትተህ የማይገባህን አትስራ። ስለ ህዝቡ ማን ይጮህ? ስለ ህዝቡ ነገሩን ማን ወደ እግዚአብሔር ያቀርብ? አንተ ከጧት እስከ ማታ እንደዚህ እንትን ብለሃል፣ ምግብም አትበላም። እንደዚህ አይነት አሰራር የለም። ስጣቸው ለነሱ። ከዛ የከበደውን ወደ አንተ ያምጡ። ቀለል ነገሩን ደግሞ እነሱ ይፍቱት። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ለሱ ይቺ ማለት እንዳታውቃለህ የጫማ ማሰሪያ እንደመፍታት ነው ለዮቶር። ሙሴ ደግሞ ይቺ ነገር ጠፍታው ማለት ነው። ይቺ ነገር ጠፍታው ከጠዋት እስከ ማታ ድረስ የሚባክንበት ጉዳይ ነው። ይኸው ህይወቱን በሙሉ የሚያባክንበትን ጉዳይ ነበር። ስንት ስቃይ ውስጥ የሚከተው ጉዳይ ነበር። ለአንዳንድ ሰዎች እንደዚህ አይነት ገራሚ የምክር መንፈስ ይሰጣል። አሜን። አስደናቂ የምክር መንፈስ ላይ ያርፋል። ለአንተ ሲምፕል ነው። ከዛ ለምን እንደዚህ ነው ብለህ ተቀብላለህ። የዛን ሰውዬ ህይወት ግን ታቀልለታለህ። የዛን ሰውዬ አገልግሎት ግን ተፈታለታለህ። የዛን ሰውዬ ጥሪ ግን ከጥሪው ጋር ታገናኘዋለህ። ይኸውላችሁ ሰይጣን አንድ ከሚሰጠን ነገር ምንድነው መሰላችሁ? ያልተፈጠርንበት ነገር ላይ እንድናጠፋ የሚሆን የቤት ስራዎችን ይሰጠናል። በዚህ እነኚህን ነገሮች የምታልፋቸው በእንደዚህ አይነት የምክር ሰዎች ነው። አንዳንዶቻችሁ ውስጥ እንደዚህ አይነት ምክር ተቀምጧል። ዝም ብለህ አንተ ቁጭ ብለህ
ለምን እንዲያርጉት ያልክ ማለት እንደዛ እንድትል አይደለም። ይሄን የሰጠህ ለዚህ ነው አንተ በዚህ ምድር ላይ የመጣኸው። ምከር፣ የሚመክር በትጋት ይምከር ይላል። በትጋት ምከር። የተፈጠርከው ቃል ለዚህ ነው። ምከር። ባለፈው ኦርቶዶክስ አኪጦፌል በዚያች ወራት የመከራት ምክር የእግዚአብሔርን ቃል እንደ መጠየቅ ይቆጠር ነበር ይላል። ነግሬያቸዋለሁ፣ ባለፈው አውርቼዋለሁ። ምን ማለት ነው ይሄ ምክር? የሰራዊት ጌታ እግዚአብሔር እንደዚህ ይላል ብሎ ከሚነገረው ቃል ጋር እኩል ነበር ይላል ምክሩ። ለምን መሰለህ? ይሄ ምክር ራሱ የሚመጣው ከሰማይ ነው። አየህ፣ መንፈስ ቅዱስ አንዳንዴ በምክር መንፈስ ነው የሚያልፈው። የግድ አይነን ጨፍረህ ተንቀጥቅጠህ ምናምን እንደዚህ ምናምን ተብሎ ስለተነገረ አይደለም። በምክር ያልፋል። በጓደኛ በኩል በምክር ያልፋል። እስቲ አሜን፣ እስቲ አሜን። ክብር ለጌታ ይሁን። ያ ትንቢትን ከሚናገረው ሰውዬ እኩል ይቆጠር ነበር የሱ ምክር። አንድ ሰዎች ደግሞ ስጦታቸው ምን መሰለህ? ለሀገር የሚጠቅሙ ለሀገር መድኃኒት የሆኑ ሰዎችን ማሳደግ ይችሉበታል። ከታች አንስተው ማሳደግ ይችሉበታል። ምሳሌ ብትለኝ መርዶክዮስ አስቴር ማለት እናትና አባቷ የሞቱባት፣ መርዶክዮስ ደግሞ የአጎቷ ልጅ የሆነ። አስቴር ምንድነው ያላት ስጦታ? አስቴር ያላት ስጦታ ምንድን ነው? ያላት የሚነግረኝ ሰው አንድ ሰው። አስቴር ያላት ስጦታ ምን ቦታ ጋር ቆንጆ ነች። ቁንጅና ስጦታ ይመስላል። ቆንጆ ነች። ያ ቁንጅና ግን ሀገርን የሚያድን ቁንጅና ነው። አንተ አሁን አንዳንድ ስጦታ ላይ መስልህ ይችላል። አንተ ጋር ስላለ ስለያዝከው ዋጋ ስላልከፈልክበት ስላልፈለከው ስላለመንከው እሪ ስላላልክበት በእጅ ስላለ ማለት ነው። ቆንጆ ነች። ያ ቁንጅናዋን መርዶክዮስ ደግሞ ከታች አሳደጋት፣ አመጣት ከታች። እንዳትናገሪ ያላት፣ በውድድሩም ጊዜ እንዳትናገሪ ያላት፣ ዘርሽን ሀረግሽን ምናምን እንዳትናገሪ ያላት፣ አሰለጠናት፣ አስገባት። እዛም ገብተሽ ያለውን ነገር ይከታተላት ነበር። አላቆመም፣ አሳድጎም አላቆመም፣ ይከታተል ነበር። ክብር ለጌታ ይሁን። ንጉሥ ዘንድ ሲገባ የሚደረግ ነገር አለ። ለስድስት ወር አንዲት ንግሥት ስትታጭ ለ6 ወር በከርቤ ትታሻለች። ለስንት ወር? ለ6 ወር በከርቤ ትታሻለች። የሚቀጥለውን 6 ወር ደግሞ በሽቱ ትታሻለች። ምናምን በሽቱ ትታሻለች። የመጀመሪያው በከርቤ ትታሻለች፣ ቀጥሎ ደግሞ በሽቱ ትታሻለች ለ1 ዓመት አጠቃላይ ጊዜው ማለት ነው። ከዛ ከ1 ዓመት በኋላ ነው ወዴት የሚገባው? ወደ ንጉሱ ዘንድ የሚገባው። ከዛ ከ1 ዓመት በኋላ ወደ ንጉሱ ዘንድ ስትገባ ሲያያት ንጉሱ ከሴቶች ሁሉ አስቴርን ወደዳት። በንግስናው ላይ ሾማት። በአስጢን ፋንታ አክሊልን አደረገላት። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ይሄ ነገር ዋጋ የሚያወጣበት ጊዜ መጣ። ከዚህ የበለጠ ዋጋ የሚያወጣበት ጊዜ ምን አይነት ዋጋ ብትለኝ፣ የእስራኤልን ሕዝብ ሁሉ የሚያድንበት ዋጋ የሚሰጥበት ጊዜ መጣ። መርዶክዮስ ማቅን ለብሶ አዝኖ እየጾመ እየጸለየ ለምንድን ነው እንደዚህ ሆንከው? ስንቀይር እንጂ ስትለው ኖ ይሄ ጊዜ አይደለም፣ አንቺም ወደ ንጉሱ ግቢ፣ አንቺም ወደ ንጉሱ ግቢ። እግዚአብሔር ምናልባት የመረጠሽ ለዚህ ቀን ሊሆን ይችላል፣ ወደዚህ የመጣሽ ለዚህ ቀን ሊሆን ይችላል። ቸል ብትይ ግን ለመዳን ለአይሁድ ከሌላ ይሆንላቸዋል፣ አንቺና የአባትሽ ቤት ግን ፈጽማችሁ ትጠፋላችሁ አላት። ጌታ ይመስገን፣ ጌታ ይመስገን። ንጉስ ጋር ለመግባት ስንት ጊዜ ያስፈልጋል? ወይስ የነበረ ሰው አለ? ስንት ያስፈልጋል? 1 ዓመት ያስፈልጋል። 6 ወር በከርቤ 6 ወር በሽቶ። መርዶክዮስ ደግሞ መጣና በዚህ ሳምንት ግቢ አላት። ቸራረም ጌታ ቸራረም። ክብር ለጌታ ይሁን። እንግዲህ
እኔም ደንገጥሮቼም እንጸልያለን፣ እንጾማለን። ብሞት እሞታለሁ፣ ብኖር ደግሞ በተርፍ ደግሞ ሕዝቤን አተርፋለሁ ብላ ወደ ንጉሱ ገባች። ከ3 ቀን ጾምና ጸሎት በኋላ ጌታ የተመሰገነ ይሁን። ጌታ የተመሰገነ ይሁን። አየህ፣ ለተጠራህበት ዓላማ፣ ለተፈጠርክበት ዓላማ የሚያስፈልገው በከሬ መታሸት አይደለም። የሚያስፈልገው በሽቱ መታሸት አይደለም። ለተፈጠርክበት ዓላማ የሚያስፈልገው በሰው ቅመም፣ በሰው ስራ፣ በአርቲፊሻል ነገር መዋብ አይደለም። ለተፈጠርክበት ዓላማ የሚያስፈልግህ የእግዚአብሔር ሞገስ ነው። ለተፈጠርክበት ዓላማ የሚያስፈልግህ የእግዚአብሔር አብሮነት ነው። የእግዚአብሔር ከአንተ ጋር አብሮ መቆም ነው። ከ3 ቀን ጾም ጸሎት በኋላ ገባች የማይገባበት ቤት። እስቲ አሜን። ከጾም ጸሎት በኋላ አስበዋል። በከርቤና በሽቱ ያን ያክል ጊዜ ታጥበው በሚገባበት እሷ ከጾም ጸሎት በኋላ ነው የገባችው። አስቴር ሆይ የምትፈልጊውን ለምኝኝ፣ የመንግስቴም እኩሌታ እንኳን ቢሆን እሰጥሻለሁ አላት። አንተ ለተፈጠርክበት ዓላማ ቆም እንጂ እግዚአብሔር ከጎን ይቆማል። አሜን። አንተ ወደዚህ ምድር ለመጣበት ዓላማ ጨክን እንጂ፣ አንተ ለተፈጠርክበት ዓላማ ጾም ጸሎት ያዝ እንጂ እግዚአብሔር ይሰማሃል። አሜን። እንደኔ አስተማሪ ሆነ ለነብይነት ጊዜን አታጥፋ። ይሄን ካላደረከኝ ብለህ እሪ አትበል። የተፈጠርክበት ዓላማ፣ የተሰራበት ዓላማ አለ፣ የመጣህበት ዓላማ አለ። ለሱ መጾም ካለብህ ለሱ ጾም፣ መጸለይ ካለብህ ለሱ ጸልይ፣ መትጋት ካለብህ ለሱ ትጋ። እግዚአብሔር ከጎን ይቆማል። እግዚአብሔር ይሰማሃል። ያንተ ጩኸት የተሰማ ይሆናል። ዳዊት እንደዚህ አለ፣ እግዚአብሔር ሰለሞንን ቤቱን እንድትሰራ መርጦሃል አለው። ንጉሥ እንድትሆን አንተ ተመርጠሃል፣ ቤቱንም እንድትሰራ ተመርጠሃል። አንተ የተመረጥክ ነህ፣ ለዚህ ዓላማ ተመርጠሃል አለ። እግዚአብሔር ደግሞ ወደ ሰለሞን መጣና ምን ልስጥህ አለው። በዚህ ሕዝብ ላይ አንተ አይደል የሾምከኝ፣ አንተ አይደል ያመጣኸኝ፣ ይህን ስፍራ የሰጠኝ አንተ አይደል፣ የጠራኸኝ አንተ አይደል፣ ይህንን የምመራበትን ማስተዋልና ጥበብ ስጠኝ አለው። አሜን። ክብር ለጌታ ይሁን። አየህ፣ ለተፈጠረበት ዓላማ ሰለሞን ለምን ተፈጠረ? ንጉሥ ሊሆን ነው የተፈጠረው። ሊመራ ነው የተፈጠረው። ሊያስተዳድር ነው የተፈጠረው። ቤቱን ሊሰራ ነው የተመረጠው። ስለዚህ የጸለየው ጸሎት ምንድን ነው? ለተፈጠረበት ዓላማ የሚሆን ነገር ነው የጠየቀው። እግዚአብሔር ደስ አለው። ክብር ለጌታ ይሁን። ክብር ለጌታ ይሁን። በጸሎትህ የሚደሰተው ለተፈጠርክበት ዓላማ እግዚአብሔርን እሱን ስትጠይቀው ነው። ለተሰራበት ወደዚህ ምድር ለመጣበት ዓላማ እሱን ከጠየቅከው፣ እሱን ከለመንከው፣ እሱን ከተማጸንከው እግዚአብሔር ባንተ ደስተኛ ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። ያ ጸሎትህም ይሰማል። አንዳንድ ሰዎች ደግሞ በአፋቸው ላይ የተቀመጠው የበረከት ቃል፣ ሃሌሉያ፣ ማንም ሰርቶ የማያመጣውን በቃላቸው ይለውጡታል። ማንም ለፍቶ የማያመጣው ሰዎች ተደራጅተው በቡድን ሆነው እንደ ሀገር ሆነው ቢሰሩ ቢለፉ የማያመጡትን ነገር እነሱ በአፋቸው ቃል ይጠሩታል። ክብር ለጌታ ይሁን። እግዚአብሔር ለይስሐቅ ዕድሜን ሰጠው። ለምን ሰጠው ብትለኝ ያዕቆብን እንዲባረክ ቀን ጨመረለት። ለምን? ያዕቆብን እንዲባረክ። ክብር ለጌታ ይሁን። ያዕቆብን ባረከው። ዘፍጥረት 27:37 ላይ ታገኙታላችሁ። 27:37 ላይ ያዕቆብን ባረከው። ከዛ ኤሳው መጥቶ ሲጠይቀው እንደዚህ አለ፣ እኔ እሱን ያንተ ጌታ አድርጌዋለሁ። እስቲ አሜን፣ እስቲ አሜን። ሹመት እኮ አይደለም የሰጠው አንተ ሹመት አይደለም እኮ የተሰጠው። ተጽፎ በምንድን በሜዱና በፋርስ በማይቀየር እንትን ተጽፎ ታትሞ የተሰጠው ነገር አይደለም። ባርኮትን የባረከው። አሁን ኤሳው ምርር ብሎ ሲያለቅስበት ጊዜ በቃ እኔ እሱን አለው ያንተ ጌታ አድርጌዋለሁ። እስቲ አሜን፣ እስቲ አሜን። ያንዳንድ ሰው በረከት ጌታ ያደርጋል። ያንዳንድ ሰው በረከት ገዢ ያደርጋል። ያንዳንድ ሰው በረከት ስኬታማ እንድትሆን ያደርጋል። ያንተ ስጦታ መባረክ ነው። ባርክ፣ ትውልዱን ባርክ፣ ልጆችን ባርክ፣ ዘመኑን ባርክ፣ አገሩን ባርክ።
እግዚአብሔር ያለመልማል። እግዚአብሔር ካፍ ጀርባ ይሰራል። እግዚአብሔር ይመስገን። እዚህ ቤት ውስጥ ብዙ ትልልቆች ሰዎች አላችሁ። ጌታ ይመስገን። ባርኩ ባርኩ። እግዚአብሔር እድሜ የሰጣችሁ ለዚህ ጊዜ ሊሆን ይችላል። ለይስሐቅ እድሜን የሰጠ እግዚአብሔር ያዕቆብን እንዲባርክ እድሜ የሰጠ እግዚአብሔር ለእናንተም ለዚህ ሊሆን ይችላል እድሜ የሰጣችሁ የጨመረላችሁ እዚህ ምድር ላይ ያቆማችሁ ያስቀመጣችሁ ለዚህ ሊሆን ይችላል። ትውልዱ እንድትባርኩ። ብዙ ሚረግም ሞልቷል። ብዙ ክፋትን የሚናገር ሞልቷል። እናንተ ግን ባርኩ። የእናንተ ቃል ይሰራል። የሙሴ ዱላ የአስማተኞችን ዱላ እንደዋጠች የእናንተ በረከት የሌላውን መርገም ይውጣል። የአንዳንድ ሰው ፓወር አፉ ላይ ነው። ዓለም አለኝ ከምትለው ኒኩለር በላይ አፉ ላይ ያለው ቃል ይሰራል። አፉ ላይ የተገጠመው ነገር ኃይል አለው፣ ፓወር አለው። ነገሮችን ይገለባበጣል። በላም መጣና እንደዚህ ያለው አንተ የባረከው ይባረካል፣ አንተ የረገምከው ይረገማል። ይሄንን አውቃለሁ አለ። ይሄ እንደ ምንድነው በሬ ሳርን እየበላ እየጨረሰ እንደሚመጣ እየጨረሰ የመጣ ህዝብ አለ። ማንም ሊያቆመው ያልቻለ፣ የትኛው ነገስታት ሊያቆመው ያልቻለ፣ ያንተ ቃል ግን ያቆመዋል አለ። እስቲ አሜን፣ እስቲ አሜን። ክብር ለጌታ ይሁን። እየበላ የመጣውን ጥፋት የሚያቆም ኃይል ያለው ሰው እዚህ ቤት አለ። የአፉ ቃል የሚገድብ አለ እዚህ ቤት። ጥፋትን በቃ የሚል አለ እዚህ ቤት። አጋንንት ጨምሮ አያጠፋም። አጋንንት ጨምሮ ጥፋትን አያደርግም። በቃ የሚል አለ። ባርክ፣ ተነሳና መቆም ያለበትን አቁሞ፣ መገደል ያለበትን ገድበው፣ መፍረስ ያለበትን አፍርሰው። ፓወር ያለው አፍ ላይ ነው። የገጠመን ለጌታ አፍ ላይ ነው። ለዚህ እግዚአብሔር ጠርቶዋል። ለዚህ እግዚአብሔር አስቀምጠዋል። ለዚህ እግዚአብሔር እድሜን ሰጥተዋል። ለዚህ እግዚአብሔር እችን ቀን አሳይተዋል። ባርክ። አንተ የባረከው ይባረካል። አንተ የባረከው ይባረካል። አንተ ቃል ያወጣህበት እንደዛው ጸንቶ ይኖራል። እንደዛው ይደረጋል። ይሁን እንዳልከው ይሆናል። አይሳካም ያልከው አይሳካም። ይቃናለት ያልከው ይቃናለታል። ሂድ ያልከው ይሄዳል። መንገድ ይስመር ያልከው ይሰምርለታል። ሃሌሉያ። እሱ ከሚለፋው በላይ ያንተ ቃል ኃይል አለው። ያንተ ቃል ትውልድን ሁሉ የማንቀሳቀስ ኃይል አለው። ለትውልድ ሁሉ በረከት የመሆን ቃል ኃይል አለው። የትውልድን ታሪክ የመቀየር ኃይል አለው። የሀገርን ነገር ሁሉ የማገለባበጥ ኃይል አለው። ተናገርበት። አንድ ሰው ዛሬ ለተፈጠረበት ዓላማ ይቆማል። አንድ ሰው ዛሬ ለዚህ ተወልጃለሁ ብሎ ይቆማል። አንድ ሰው ዛሬ ለዚህ ተፈጥሬያለሁ ብሎ ይቆማል። አንድ ሰው ዛሬ ከተፈጠረበት ዓላማ ጋር ይገናኛል። ጌዲዮንን እግዚአብሔር ነፃ አውጪ አድርጎ ፈጠረው። ነፃ አውጪ አድርጎ ሰራው። ነፃ አውጪ አድርጎ ላከው። ለእስራኤል አስቀመጠው። ታውቃለህ፣ ጌዲዮን ግን ስንዴን በወይን መጥመቂያ ውስጥ ያጠምቅ ነበር፣ ይወቃ ነበር። ወቄ ሆነህማ አትሞትም። አሜን። በወይን መጥመቂያ ውስጥ ስንዴ ይወቃህማ አትሞትም። አሜን። ያንተ ታሪክማ በዚያ አይዘጋም። አሜን። አንተንማ እግዚአብሔር ለዚህ አልጠራህም። የተፈጠርክበትን ዓላማ ሳትፈጽም፣ ያንን ሳታደርግ፣ የመጣህበትን ነገር ያንን ሳታደርግማ ያ ነገር ሳይሳካማ አበቃም። ያንተ ታሪክማ በዚህ አይዘጋም። ዓለም ሳይፈጠር በክርስቶስ ከመረጠህ፣ ዓለም ሳይፈጠር አስቀድሞ ለአንተ እንድትሰራ ያቀደው ነገር ካለ እሱ ነገር ሳይሆንማ አትሄድም። እሱ ነገር ሳይፈጸምማ ታሪክህ አያበቃም። በዚህማ አይደመደምም። መልአክ መጣ፣ ከጌዲዮን ጋር ተገናኘው። ያንተ ታሪክ ይሄ አይደለም አለው። እስቲ አሜን፣ እስቲ አሜን። ያንተ ታሪክ ይሄ አይደለም አለው። ያንተ ታሪክ በዚህ አያበቃም አለው።
ነው ለመብላት ልጆቹን ለማብላት እሱ ለመብላት ብቻ እየለፋህማ በዚህ ታሪክ አያበቃም። ለምግብ ብቻ ብለህማ ታሪክ በዚህ አይደመደምም። አንተ ታሪክ ሰሪ ነህ አለው። አንተ ነገር ቀያሽ ነህ አለው። አንተ ትውልዱን ገና ነጻ ታስመልጣለህ አለው። እስቲ አሜን፣ እስቲ አሜን። እግዚአብሔር መጣና ደግሞ እንደዚህ አለው፣ ውረድ አለው ወደ ሚዲያም ሰፈር ውረድ አለው። በዛም ያወሩትን ትሰማለህ አለው። ከፈራህ ደግሞ ሎሌህን ይዘህ ሂድ አለው። ጌዴዎን ፈርቷል መሰለኝ። ሎሌውን ይዞ ሄደው ወደ ሚዲያም ሰፈር ሄዱ። ወደ ሚዲያም ሰፈር ሄደው ሲሰማ እንደዚህ ነው የሰማው። አንድ ሰው ህልም አየ። እስቲ ህልም አየ በሉ። ሃሌሉያ። ዛሬ በጠላቶች መንደር ፊት ህልም ታያለህ። እነሱ ያዩልሃል። ሃሌሉያ። አንተ ህልሜ መቼ ነው የሚፈታው አልክ አይደል? እነሱ ያዩልሃል። እነሱ ይፈቱልሃል። አንድ ህልም አየሁ አለ። ህልም አየሁ። ምን አየህ አለው? አንድ እንጎቻ አየሁ። እንጎቻ የሚያውቃል እዚህ ቤት? እንጎቻ ማለት አነስተኛ የምትጋገር ነገር ነች አይደል? አንድ ሰው እንኳን በስርዓት ማጣጣቅም ነች አይደል? አንድ እንጀራ ለሚበላ ሰው አሁን አንድ እንጎቻ ምን ሆነች? አንድ እንጎቻ አየሁ አለ። እስቲ አሜን፣ እስቲ አሜን። አንድ እንጎቻ ምን ስታረግ? ስትንከባለል። እስቲ አሜን፣ እስቲ አሜን። ወደ ስትንከባለል፣ ወደ ግቧ ስትንከባለል፣ ወደ ጥሪዋ ስትንከባለል፣ እግዚአብሔር ወደ ፈጠረላት ዓላማ ስትንከባለል አየሁ። ወደ ሚዲያን ምድር የተንከባለለች መጣች። እሺ ከዛ በኋላ አለ የሚዲያምን ድንኳን መታች። እስቲ አሜን፣ እስቲ አሜን። እንጎቻ ነች ግን የሚዲያምን ምድር መታች። ድንኳኖቹን መታች። ከዛስ ገለበጣቸው አለው። አሜን፣ አሜን። አንተ ለተፈጠርክበት ዓላማ ቁም እንጂ፣ አንተ ለተፈጠርክበት ዓላማ ጽና እንጂ። እግዚአብሔር መገልበጥ ያለበትን ይገለብጠዋል። ከፊት መገልበጥ ያለበትን ይገለብጠዋል። ገለበጠችዋል ያለ ተርጓሚው ያለ ሃሌሉያ። ይሄ ሰው ከጌዴዎን በቀር የማንም ሰይፍ አይደለም። ይህቺ የጌዴዎን ሰይፍ ነች አለ። እግዚአብሔር አሳልፎ ሰጥቷቸዋል አለ። እስቲ አሜን፣ እስቲ አሜን። ሃሌሉያ። መንፈስ ቅዱስ ይባረክ። እስራኤልማ ጭቃ እንዳቦካ ዘመኑ አያልቅም። ጭቃቂ እንደሆነ ዘመኑ አያልቅም። ጭድ ለቃሚ እንደሆነ ዘመኑ አያልቅም። ልቀቀው በለዋል። በቃ እስካሁን ጭድ ጭቃ ያስቦካው ጭድ ያስለቀምከው እስካሁን ይበቃሃል። በቃ እስቲ አሜን፣ እስቲ በቃ በሉ፣ እስቲ በቃ በሉ። Bajena masan tarrabatia shay dahabaya divai ai grahadina marra shay awari tagraba grahadumaya andana marra dianaba amen። አንድ የተሳካለት ሰው ነበር በመጽሐፍ ቅዱሳችን። ምድር ተሳካልህ ያለችው ሰው ነበረ። 12 ጥማድ ያለው ስንት አሉ? 12 ጥማድ ያለው እሱ በ12ኛው ላይ የሚያርስ የኔ ዘመዶች ምን ይላሉ መሰለህ? አንድ ሰው ሲሞት ባለ 4 ጥማዱ እሱ ነው፣ እንደዚህ ልጆች ያለው እሱ ነው፣ እንደዚህ ምናምን ያለው እሱ ነው ይላሉ። ኢሳዩ ይባላል። ይሄ ስንት ጥማድ አለው? ስንት ጥማድ አለው? 12 ጥማድ ኖሮ አይደለም፣ የበሮቹ ጉዳይ አይደለም። ትልቁ ነገር ምንድነው መሰላችሁ? 12 ጥማድ የሚያርሰው መሬት አለው ማለት ነው። 12 ጥማድ የሚያስውል መሬት አለው ማለት ነው። 12 ጥማድ ያስፈልገው ያክል ያንን ያስፈልገው ያክል ትልቅ እርሻ አለው ማለት ነው። አይታይተ ማጨርሰው ጌታ አየለት። እስቲ አሜን፣ እስቲ አሜን። ምድር ተሳክቶልሃል ትለዋለች። ምድር ያንተ ጉዳይ ተሳካ፣ ያንተ ጉዳይ ሰመረ ነው ትለዋለች። እግዚአብሔር ደግሞ ገበሬ ሆነህማ ያንተ ጉዳይ አልቀም ይላል።
አንተማ ከአፈር ጋር እንደታገልክ ከአፈር ጋር እንደለፋህ አፈር እንዳልክማ አትሞትም። እስቲ አሜን እስቲ አሜን። መጣና መጎናጸፊያውን ጣለበት። የምፈልገው መጣ አለ። ስመኘው የነበረው መጣ አለ። ሲያርስበት የነበረውን ጥማድ እሱን እንቱን ሰባበረና በሬዎቹን አረደና መስዋዕት አድርጎ አቀረባቸው። እስቲ አሜን እስቲ አሜን። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ለቤተሰቦቼ 11 ይበቃል። ጌታ ቸር ነው፣ ጌታ ቸር ነው። እሱ እንቱን አደረገና ወደ ሄደ። እስከ ዛሬ ድረስ ስሙን የምናነሳው 12 ጥማድ ስላለው አይደለም። እስከ ዛሬ ድረስ በመጽሐፍ ቅዱሳችን ላይ ዋው እያልን እኛም ሰባኪዎች የአዲስ ኪዳን ሰባኪዎችም የምናወራለት ጉዳይ 12 ጥማድ ስላለው አይደለም። ለተጠራበት ዓላማ ስለቆመ ነው። ለተፈጠረበት ዓላማ ጨክኖ ስለቆመ ነው። ለተፈጠረበት ዓላማ ሰብሮ ስለወጣ ነው። እስቲ አሜን እስቲ አሜን። የተፈጠርክበትን ማሳታደርግ የተጠራህበትንማ ሳታደርግ ጌታ የፈጠረን ያን ነገር ሳትፈጽምማ ያሳየህ ያ ሳይሆን የተናገረህ ያ ሳይሆን ከእናት ማህፀን የሰራህ ያ ሳይሆን ወደዚህ ምድር ያመጣህ ያ ጉዳይ ሳይፈጸም ኢየሱስ ጌታ አንዳንድ ሰው እንደ ሳኦል የተፈጠረው ቤተክርስቲያንን ለመስራት ነው፣ ግን እየኖረ ያለው ቤተክርስቲያንን ማፍረስ ላይ ነው። ጌታ ጣልቃ ገባ። እስቲ አሜን እስቲ አሜን። አንድ ምኞት አለኝ ዛሬ፣ አንድ ጸሎት አለኝ ዛሬ። እግዚአብሔር ካልተፈጠራችሁበት መንገድ ከምትሮጡበት መንገድ ጥፋት ከሆነው መንገድ ላይ ጣልቃ ይባላችሁ። የእግዚአብሔር ብርሃን ለፊታችሁ ይቆም። እግዚአብሔር ያስቆማችሁ። እግዚአብሔር ይገድባችሁ። ለምን ይበላችሁ። የብርሃኑ ኃይል ከፊታችሁ ይገለጽ። ወደ ተጠራችሁበት ዓላማ ይመልሳችሁ። አሜን። አንተ የምታሳድደኝ እኮ እኔ ነኝ፣ የፈጠርኩህ እኔ ነኝ፣ የሰራሁ እኔ ነኝ። አንተ ለኔ ብለህ አይደል ይሄን የምታደርገው፣ ግን እኔን እያሳደድክ ነው። እኔ እዚህ ነኝ አለ። ወይኔ ጌታ ሆይ አለ። እስቲ አሜን እስቲ አሜን። እግዚአብሔር የካሳ ዘመን አለው። እስቲ እግዚአብሔር የካሳ ዘመን አለው። እግዚአብሔር የካሳ ዘመን አለው። እግዚአብሔር የካሳ ዘመን አለው። ለዚህ ሰውዬ እግዚአብሔር የካሳን ዘመን ሲያመጣ ለወንጌል ተገረፈ፣ ተደበደበ፣ ተገደለ። ምናልባት እሱ 1 2 ቤተክርስቲያን 3 ቤተክርስቲያን አዝግቶ ሊሆን ይችላል። ልትቆጥሯቸው የማትችላቸውን ቤተክርስቲያኖች ተከለ። በጉ ሄደ። እስቲ አሜን እስቲ አሜን። ክብር ለጌታ ይሁን። አንድ ጥቅስ ገላትያ 6:17 ላይ አንድ የሚናገረው ነገር አለችን። ተናግሬ ላብቃ። ጌታ ቸር ነው። 6:17 ላይ ገላትያ 6:17 ላይ አንድ ነገር ተናገረ። ምን አለ? ማንም አለ አያድክመኝ፣ እኔ የክርስቶስን ማህተም ተሸክሜ የሚሄድ ሰው ነኝ። ሃሌሉያ። እስቲ አሜን እስቲ አሜን። እኔ የተፈጠርኩበትን ይህንን ወንጌል የተፈጠርኩበትን ይህንን ዓላማ ተሸክሜ የምጓዝ ነኝ። ስለዚህ ማንም ምን አይበለኝ፣ አያድክመኝ፣ ማንም አያድክመኝ። ምን ማለት እንደሆነ እቺን ነገር ልንገራችሁ። የክርስቶስን ማህተም ተሸክሞ መሄድ ማለት ምን ማለት እንደሆነ ልንገራችሁ። በዛ ጊዜ ባሪያዎች እነኚህ ታላላቅ ጌታዎች ብዙ ባሪያዎች ሲኖራቸው ማለት ነው። የትኛው ባሪያ የትኛው ምን እንደሆነ አይታወቅም። ሌላ ደግሞ የሚጠፉ አሉ፣ ከዛው ጠፍተው ይሄዳሉ። ስለዚህ ምን ያደርጋሉ መሰላችሁ? ምንድነው ብረት ያግሉና ማለት ነው። ለምሳሌ ፒተር አይደለ? ፒ ፊደል ይቀርጹና ማለት ነው። ብረት አግለው ፒ ብለው እዚህ ግንባሩ ላይ ይተኩሱታል። ይሄ ሰውዬ በከተማው ላይ በመንደሩ ላይ በአገሩ ላይ የታወቀ ነው። ማን? ፒተር፣ ጌታ ፒተር የታወቀ ነው። ከዛ በኋላ ይሄ በምንድነው በተግሎ ተጠብሷል አይደል? እዚህ
ሰው ሁሉ ሲያይ ምን ያያል? ፒ የሚል ማህተም። ፒ የሚለው ማህተም ደግሞ ምንድን ነው? የማን ነው ምልክቱ? የማን ነው የሚለው? ይሄ ባሪያ የፒተር ነው ይላል። ሌላው ሊገዛው አይችልም። ይሄን በምን ያጠፋዋል? ለሌላ ሊሆን አይችልም። እስቲ አሜን፣ እስቲ አሜን። ምን እያለ ነው ጳውሎስ? እኔ ክርስቶስ ታትሞብኛል፣ አታድክሙኝ። ይሄ ያበቃ ያለቀ ጉዳይ ነው። ለሌላ ሊሆን አልችልም። እኔ አንዴ ለተፈጠርኩበት ዓላማ ታትሞብኛል። እስቲ አሜን፣ እስቲ አሜን። ጌታ ያትምባችሁ። ለሌላ ነገር አትሆኑ። ሌላ ነገር ቢፈልጋችሁ እንኳን አይሳካለት። ሌሎች ነገሮች ቢመኟችሁ እንኳን አይሳካለት። እናንተ የጌታና የጌታ ብቻ ሁኑ። ለተፈጠራችሁበት ዓላማ ብቻ እንጂ ሌሎች ነገሮች አይሳኩላችሁ። ሌሎች ነገሮች አይቀናጁላችሁ። የተፈጠራችሁበት ዓላማ ጌታ ወደዚህ ምድር የጠራችሁ ዓላማ እሱ ይሳካላችሁ። እሱ ይቅደማችሁ። ለሱ ብቻ ሁኑ። ለሱ ብቻ ኑሩ። ለሱ ብቻ ሙቱ።